የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን። በመላው ዓለማት ያላችሁ የምፅዓቱ አዋጅ ነጋሪ አገልግሎት የዩቲዩብ የጂኤምኤም ቴሌቪዥን እንደዚሁም ደግሞ የቲክቶክ ቤተሰቦቻችን እንደሰነበታችሁ እንዴት እስከረማችሁ? እግዚአብሔር አምላካችንን ስለ ሁሉም ነገር እጅግ አድርገን እናመሰግነዋለን። በየሳምንቱ ወደ እናንተ የሚደርሰው የቤተ ክርስቲያን የምድር ቆይታዋን አስመልክቶ የጨረሰች ስለመሆኑ የማንቂያ መረጃዎችን በማሳየት የዘመነ ፍጻሜ ወሬዎችን በማቅረብ ከሰማይ መለከት ሊነፋ ጥቂት ቀረው እያልን መለከት ነፊዎች ነን። በአክብሮትና በፍቅርም የምትከታተሉን ወገኖች ሁሉ በአብሮነታችሁና በምታበረታቱን ነገር ሁሉ እግዚአብሔር ይባርካችሁ ምላሻችን ነው። ለሌሎች ወገኖችም ቻናላችንን በማጋራት አገልግሎቱን አብረን እንቀጥል። ይህም መልካሙ ገድል የኛ ብቻ ሳይሆን የሁላችንም ስለሆነ ሰዎች የመለከትን ድምጽ ሰምተው ለጦርነት ይወጡ እንደነበረ ሁሉ መረጃችንን የምትሰሙም እንደዚያው ሰዎች ለንጥቀት መዘጋጀት ይችሉ ዘንድ ሼር አድርጉላቸው። አብረንም እናገልግል። በየጊዜው የምንለቃቸው ወቅታዊ መረጃዎችም እንዲደርሳችሁ ሰብስክራይብ አድርጉና የደወል ምልክቷን ተጫኗት። ወደ ዕለቱ መልእክታችንና ዜናችን እንሂድ። በሮሜ ምዕራፍ 8 ቁጥር 23 ላይ እስካሁን ድረስ ፍጥረት ሁሉ በምጥ ጊዜ እንዳለው ስቃይ በመቃተት ላይ እንደሚገኝ እናውቃለን። እርሱ ብቻ ሳይሆን የመጀመሪያውን የመንፈስ ፍሬ ያገኘን እኛ ራሳችን የሰውነታችን ቤዛ የሆነውን ልጅነታችንን በናፍቆት እየተጠባበቅን በውስጣችን እንቃትታለን ይላል። ስለሚመጣው አስገራሚ ክብር በመንፈስ ቅዱስ መነዳት ሐዋርያው ጳውሎስ ካጋራን መልእክት አንዱ ነው። ስለ ሰውነታችን ቤዛነት ወይም መዳን የሚከናወነው በንጥቀት ስለሆነና ገና የሚፈጸም በመሆኑ እየተጠባበቅን እንቃትታለን ይላል። የሰውነታችን መቀየርና የሚበሰብሰው የማይበሰብሰውን የሚለብሰው በንጥቀት ስለሆነ ነውና እርሱ በእግዚአብሔር ጊዜ ስለሚፈጸም ነው በናፍቆት የምንጠባበቀው። አሁን ግን በውስጣችን የመቃተት ዘመን ላይ ሆነን ገና ያላየነውን የሚመጣውንና የምንሄድበትን ሰማያዊ ክብር ተስፋ እያደረግን በትዕግስት እንጠብቀዋለን። ለዚህም ደግሞ መንፈስ ቅዱስ በምናደርገው መንፈሳዊ ሩጫዎች ሁሉ ላይ ያግዘናል። ድካማችን፣ ጥረታችን፣ ትግላችን ውጤታማ እንዲሆንም ያበረታናል። የተጠራነውም የዳነውም ከአሸናፊዎች በላይ እንድንሆንና የልጁን መልክ እንድንመስል ስለሆነ በዚህም ምድር ላይ ባለን ቆይታ እሱን ለመምሰል ስንጋደል ከኛው ጋር ነው። ለነገው ደግሞ ከመቃተት ወጥተን ሙሉ በሙሉ ፍጹም እርሱን የምንመስልበት ዘመን ደግሞ ይመጣልናል። እርሱም ደግሞ በቅርብ ጊዜ እንደሚሆን እናምናለን። መቃተት ሊሰናበት ትንሽ ቀረው፣ ጊዜው ቀረበ፣ ደረሰ የምንለውም ለዚያ ነው። የምጥ ጣር በምድር ላይ ስንመለከት የኛ ምጥ ደግሞ መወለጃው እንደደረሰ ያሳያል። ሐዋርያው ጳውሎስ በመንፈስ ቅዱስ በመነዳት የሚያጋራን እውነታ ምንም አይነት ነገር በዚህ ምድር ላይ ሳለን ይምጣ ከክርስቶስ ፍቅር የሚለየን እንደማይኖር ነው። በወደደን በክርስቶስ ኢየሱስ ከአሸናፊዎች እንደምንበልጥ ይህንን ተረድቻለሁና እናንተም ተረዱት፣ ለዚያም ክብር ተዘጋጁ፣ ተሰናዱ ነውና ትንቢታዊው ምልከታ። የተወሰኑት የተጠቀሱ አሉ እንጂ ሌሎችም በርካቶች አሉ። ሞት ቢሆን ሕይወት፣ መላእክት ቢሆኑ አጋንንት፣ ያለውም ይሁን የሚመጣው ማንኛውም ኃይል፣ ከፍታም ይሁን ጥልቀት ወይም የትኛውም ፍጥረት በጌታችን በኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን በፍጹም የማይቻል ነው ይለናል። እኛም አሜን ብለናል። በደፈናው የሚመጣውም ቢሆን የተባለው ማን ይሆን? መልኩን፣ ስሙንና አሰራሩን፣ ሽንገላውን፣ ማታለሉንም በየትኛውም ዘመን እየለዋወጠ የሚመጣ ለተባለውም ቢሆን ቁርጥ ያለ ምላሹ ይሄው ነው። አንዴ ለአሸናፊነት በመንፈስ ቅዱስ ተወልደናል። በወደደን በእርሱ በክርስቶስ ከአሸናፊዎች በእርግጥ እንበልጣለን። መቃተታችን ያበቃና የናፈቅነውን ሙሽራችንን በክብር እናየዋለን። እኛ ግን ነቅተን ሌሎችን ወገኖቻችንን እናነቃቃ። አሁን ደግሞ ለዛሬ ወደ ያዝነው ዜናችን እንለፍ። በስራት ታደሰ ነኝ። ውድ የምፅዓቱ አዋጅ ነጋሪ ተመልካቾች የዘመን ፍጻሜ ወደ መዳረሻው በመገስገስ ላይ ይገኛልና ምን ያክል ነቅተናል በማለት ወደ መረጃችን እንሻገራለን። በኦሪት ዘፍጥረት ምዕራፍ 27 ቁጥር 9 እስከ 10 ወደ መንጋ ሄደ 2 መልካካም ጠቦቶች አምጣልኝ፣ እነርሱንም ጣፋጭ መብል ለአባትህ እንደሚወደው አደርጋለሁ፣ ለአባትህም ሳይሞት እንዲባርክህ ይበላ ዘንድ ታገባለታለህ።
በሚል መሪ ቃል መሰረት በአባቶችና በልጆች መካከል ያለውን ክፍተት ለማጥበብና በተጨማሪም ዱላ ቅብብሎሹ እንዲሳለጥ በቦሌ አማኑኤል ህብረት ቤተክርስቲያን በፓስተር አመሉ ጌታ አጋፋሪነት የተዘጋጀ ልዩ መርሃ ግብር ነበር። በረከቱ አይለኝ በማለትም በአማረ ሁኔታ እንዲሄድ የገንዘብ ድጋፍና ስፖንሰር በማድረግም የምርጦቹ 7000 ቤተክርስቲያንን የቀደመ ያልነበረው ሊመሰገኑም ይገባል። ይህ ዝግጅት የወንጌላውያን አባቶች ህብረትና የወንጌላውያን የሚዲያ ባለሙያዎች ህብረት ጋር በጋራ በማዘጋጀት መርሃ ግብሩ በፍሬንድሺፕ ሆቴል ተከናውኗል። በዚህ መርሃ ግብር ላይ ከተገኙት ጉምቱና አንጋፋ ለኢትዮጵያም ሆነ ለወንጌላውያኑም በሚዲያ ዘርፍ ከፍተኛ ሚና ከተጫወቱት መካከል ዶክተር ንጉሴ ተፈራና ታዋቂው የሥነ ጽሑፍ ሰው እንዲሁም አንጋፋው የፕሬስ ጋዜጠኛ ጌታቸው በለጠ ይገኙበታል። አስከትሎም የማህበሩ መሪ የሆነው ወንድም ዘሪሁን በኢትዮጵያ ከ70 ዓመት ጀምሮ ጉዞን ያደረገው የመንፈሳዊ ሚዲያ የሬዲዮም ሆነ የህትመት አገልግሎት ከጅማሬው አንስቶ እስካሁን ድረስ ከፍተኛ ሚና እየተጫወቱ እንደሆነ ጥናታዊ ዳሰሳ አቅርበዋል። እነዚህ አንጋፋ ሰዎች ለባለሙያተኛቸው ልምዳቸውንና የህይወት ተሞክሯቸውን በጥናታዊ ጽሑፍ በተደገፈ ማብራሪያም አጋርተዋል። ዛሬ ይህ በመንፈሳዊ ሚዲያ በስፋት እየታየ ያለው ያላዋቂ ሳሚ ተግባር ልክ ሀዲዱን እንደሳተ ባቡር መዳረሻውን ባለማወቅ ትውልዱን ይዞ እንደሚነጉድ ሁሉ ዛሬ በጉልህ የምናየውም ይህንኑ ነው። መንፈሳዊ ሚዲያዎቻችንን ማንን ነው እያጎሉና ያስተዋወቁ ያሉት? በእርግጥም ይህ ጥያቄ ምላሽ ማግኘት አለበት። ኃላፊነትና ተጠያቂነት በሌላው አካሄድ መሄዱ አንድም የእግዚአብሔርን ስም ማሰደብ፣ በሌላም በኩል ደግሞ የቤተ ክርስቲያንን ስም ማጉደፍና ለወንጌልም እንቅፋት ከመሆን የዘለለ ሚና እንደሌለው የተወሳበትም ነበር። ይህንን በማስመልከትም የማህበሩ ምክትል መሪና የጂኤምኤም ቴሌቪዥን ዳይሬክተርና አንጋፋ ጋዜጠኛ መሳይ አለማየሁ ሙያተኞችን በመወከል በአባቶች እግር ላይ በመውደቅና ንስሐ በመግባት የአባቶችንና የጉባኤውን ልብ የነካ ሲሆን በምላሹም የአባቶች ባርኮትና የዱላ ቅብብሎሹን በመረከብ ለተተኪው ትውልድ ማስረከብ ግድ እንደሚል በአደራ የባርኮት ስነ ስርዓት ተከናውነዋል። ይህ በእንዲህ እንዳለ ነገር ግን ደግሞ ጌታን እንደነገረን የመከሩ መንጣትና መድረስን እየተመለከተች ያለችውና ምንም አይነት ሚና የማትጫወተው ቤተክርስቲያን እምብዛም ስትንቀሳቀስ አትስተዋልምና የሚመጣው ሙሽራ ደጅ ደርሶ ሳለ እንዳላየ ማለፉ የከፋ ዋጋ እንዳያስከፍል ተጠያቂ መሆን አለና ጥንቃቄ ይደረግ ማለት ጥቆማችን ነው። ክቡራትና ክቡራን ተመልካቾች አሁን ያለንበት ወቅት ከቀን ወደ ቀን ወደ መዳረሻችን እየወሰደን ይገኛልና ከምን ጊዜውም በላይ አይኖቻችንን በንቃት ከፍተን ዙሪያችንን የምናይበትና ሙሽራውን ቀና ብለን የምናማትርበት ጊዜ ነው። እንንቃ እናነቃቃም። Hear me out. The war between Iran and Israel just got worse, to the point where the WHO is now warning this could spiral into a nuclear level conflict. Trump still looks like he has no clue how to end this. Oil prices keep climbing because of it. The RBA is still hiking rates and will continue to do so. And right now, in the middle of all of that, recession fears are spreading not just in Australia, but across the world. ከሰሞኑ ዓለማችን በጭንቀት ተወጥራ መሰንበቷ ከሁላችንም የተሰወረ አይደለም። በዚህ ክስተት የትኛውም የዓለም ጥግ ያለ ሀገር ሳይቀር ከከፍተኛ የኢኮኖሚ ግሽፈትና መመሰቃቀል ሳቢያ ከማህበረሰቡ የአመጽ ንቅናቄ ይነሳል በሚል ፍርሃት ውስጥም ከርመዋል ተብሏል። በዚህ ሳቢያ በአገራችንም ይሁን በሌላው ዓለም በመሰረታዊ ሸቀጣሸቀጦችና በምግብ ነክ ገበያዎች የዋጋ ጭማሪ ማሳየቱ አሜሪካንን ጨምሮ በምዕራቡ ዓለም እስከ ሩቅ ምስራቅ ሀገራት የአክሲዮን ዋጋ ማሽቆልቆል በኢኮኖሚው ዘርፍ ላይ ከፍተኛ ጫና ፈጥሯል። ይህ ክስተት በስነ ፍጻሜ እይታ ሲገለጽ ጌታ ኢየሱስ በወንጌላት የመምጣቱን ምልክት ለደቀ መዝሙሩ ሲናገር አመጽ እንደሚስፋፋና ሰዎች ከቁጥጥር ውጭ እንደሚሆኑም የተናገረ ሲሆን በተጨማሪም ሐዋርያ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በሁለተኛ ጢሞቴዎስ 3:1 ላይ ሲናገር ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህን ወቅ ያለው የትንቢት ቃል በትክክል ፍጻሜ ያገኘ ነው በማለት አሳስበዋል። በመቀጠልም ይህንን ጉዳይ በቀላሉ ማለፍ እንደሌለብንና ያለ ጊዜው የትንቢቱ ቃል እንዳይፈጸም በዓለም አቀፍ ደረጃ በጸሎት መትጋት ይኖርብናል በማለት ድምጻቸውን ከፍ ማድረግ በማሳሰብ ላይ ይገኛሉ። አሁን እንግዲህ የኛም እይታ ከዚህ የተለየ አይደለም። ፊት ለፊታችን ለሚጠብቀን ለዚህ የላቀና የከበረ ንጥቀታዊ ተስፋ
እንዘጋጅ፣ በእግዚአብሔር ጸጋም እንንቃ፣ ሌሎችንም እናነቃቃ። አንዱ የመንቃት ምልክትም የወንጌል ነገርና ስላልዳኑት ሰዎች ጉዳይ ከመቼውም ዘመናት ይልቅ እንቅልፍ ሊነሳን ይገባል ባዮች ነን። ወገኖች የምትከታተሉት የምጽአቱ አዋጅ ነጋሪ አገልግሎት አይን ገላጭ ወሬያችንን ነው። ልክ አንዲት ነፍሰ ጡር ሴት የመውለጃ ጊዜዋ ሲቃረብ ምልክቶች እንደሚታያት ሁሉ እኛም በሙሽርነት ወግ አዲሱ ቤታችን ልንገባ እኮ ነው፣ ስሜቱም ማጣደፉም ማፋፋሙም የወላችሁ ብለን የመዳረሻው ምልክቶች እያስቃኘን እስካሁን ጸጋው እያገዘናለን። ዘመኑን ማትመረምሩ ለምንድን ነው ተብለናልና መልስ መስጠታችንም ልክ ያደርገናል። ለቀጣይነት ወደ አሰናዳ ነው ወደ ዘመነ ፍጻሜ ደግሞ መረጃ እንለፍ። ይህ የፈረንጆቹ 2026 ከገባ በኋላ በዓለማችን ላይ መንፈሳዊ ሽግግርና ለውጥ ተከስተዋል። በተለይም ደግሞ ታላላቅ ትንቢቶች ፍጻሜ ማግኘትና በቀጣይ ለሚከሰተው 2030 የአውሬው ዘመነ መንግስት አጀንዳ መከናወን ከፍተኛ የሆነ ጥርጊያ መንገዶች እየተደላደሉ ይገኛሉ። አንድ ወር ሊሞላው ጥቂት ቀናት የቀሩት የመካከለኛው ምስራቅ የጦርነት አውድማ የሚነግረንም ይህንኑ ነው። በዚህ ዘርፍ ሰፊ ምርምርና ጥናት እያደረጉ ያሉት የስነ ፍጻሜ ምሁራኖች እንደሚሉት ከሆነ እያንዳንዷ የሰዓት አቆጣጠር በፍጥነት ወደ መገባደጃው እየተንደረደረ ይገኛል። እነዚሁ አጥኞች ዋቢ አድርገው የሚያነሱት ባለፈው ወር የዓለማችን ጉምቱ ሳይንቲስቶች ዓለማችን ልትጠፋ ጥቂት ደቂቃና ሰኮንዶች ቀርተዋልና ተጠንቀቁ በማለት ያሳሰቡትን በመጥቀስ በቀሪው ዘመናችን ማጠናቀቅና ማገባደድ ያሉብንን ተልኳችንን መፈጸም ይኖርብናልና እያሉ ይገኛሉ። እንግዲህ እነርሱ እንኳ የዓለም ዕድሜ መጨረሻዋ ምን ሊሆን እንደሚችል ግምታቸው እንዲህ ከሆነ ታዲያ ጻድቅ ከመሬት ጋር የሚሰፋው ምን ተገኝቶ ነው? ምድራዊ መኖሪያችን ድንኳን ነው ተብሎ እቅጩን የተነገራት ሙሽሪት የክርስቶስ ቤተ ክርስቲያን ለእግረ መንገድ ኑሮ ብላ የተጠራችበትን ዋናዋን መክሊቷን ስለምንስ ጀርባ መስጠት አሰኛት? ዓለም መጨረሻዋ ምን ይሁን አይሁን የምንከራከርበት ጉዳይ ሳይሆን የእኛ ግን መጨረሻችን ሊሆንና ይችን ምድር በንጥቀት ልንላቀቃት በጣት የምትቆጠር ዕድሜ ቀረችን። ወገን ጊዜ የለም። ከመነጠቃችን በፊት ቶሎ ሰዎችን እንናጠቅ ምልከታችን ነው። ከአፍታ ቆይታ በኋላ ደግሞ እንገናኛለን። ባላችሁበት መልካም ቆይታ። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ ነገር ግን ወንድሞቹ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ ይላል። ተስፋ ማለት the coming of Christ ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መምጣት ቲቶ 2:11 ላይ የተባረከው ተስፋችን ተብሎ ተገልጧል። ስለዚህ the blessed hope የተባረከው ተስፋ ወይም ለአንድ ክርስቲያን ከመኪና ከቤት ከዲቪ whatever ከሁሉ በላይ አንድ ትልቅ የቀረ ተስፋ አለ። በክርስቶስ ከሆነ ነው ማለት እሱ ተስፋ ምንድነው? የጌታችን ዳግም ምጽአት ነው። ለምን? የዚያን ጊዜ በእርሱ መገለጥ የልጅነት ክብር ይገለጣል፣ ሰማያዊ ርስት ይገለጣል። ሁሉ ነገር የሚሆነው ያኔ ነው። እዚህ ከምጽአቱ ይልቅ ተስፋ የሚደረግ አንድም ነገር የለም። ገባ? በክብር የምንገለጠው ከእርሱ መገለጥ ጋራ፣ በክብር የምንገለጠው ከእርሱ መምጣት ጋር ስለሆነ ማለት ነውና የተባረከ ተስፋችን ልንጥለው የማይገባል። አየህ አንተ ከሞት በላይ ነህ። ተመልከት፣ ሞት የማይዝነ ገና ሞትን አሸነፈ ጌታችን ከሙታን መካከል በኩር ሆኖ እንደተነሳ ሙታን በመቃብር እያሉ ያላመኑ ሰው ያመንከው አንተ በክርስቶስ ስለሆንክ አንተ አማኝ ስለሆንክ ትነሳለህ። አንተ እኔ እነሳለሁ፣ ሞትን ጥለን እነሳለን። አየህ እንደሱ አይነት አስገራሚ ሆፕ ነው ማለት ነውና ያጽናናቸዋል። ሲያጽናናቸው ምን እያለ የሚያጽናናቸው አንቀላፍተው ስላሉት ስለሞቱት ማለት ነው። በክርስቶስ አምነው ክርስቲያን ተብለው ስለሞቱት ተስፋ እንደሌላቸው እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን ብሎ ያላወቁት ምስጢር እንዳለ ይነግራቸዋል። ምንድነው እሱ? ኢየሱስ እንደሞተ እንደተነሳ ካመንን የክርስትና ቤዚክ ነገር ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ኃጢአታችን መሞቱ ማመን፣ ከዛ ደግሞ እኛን ስለማጽደቅ መነሳቱ ማመን ነው። ይሄ ክርስትና ፋውንዴሽን ነው። በቃ እንደሞተና እንደተነሳ ማመን ክርስቲያን አማኝ አይደለም፣ ክርስቲያን አይደለም። የጌታችን ሞት ለኃጢአታችን የተከፈለ ዋጋ ነው። ትንሣኤው ደግሞ የጽድቃችን ማህተም ነው። እሱ እንደተነሳ እነሳለሁ ቢካውስ ሕያው እርሱ በእኔ ውስጥ ስላለ። የመነሳቴ ምስጢር ሕያው የሆነ እርሱ በእኔ ውስጥ ስላለ ነው የምነሳው።
ስለዚህ እንደሞተና እንደተነሳ ማመን የክርስትና ምንድነው ማለት ፋውንዴሽን ነው፣ መሰረት ነው። ስለዚህ እንደሞተና እንደተነሳ ካመንን እንዲሁ አለ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። ስለዚህ ያንቀላፉት አይቀሩም ይመጣሉ አላቸው። ምን ያደርጋቸዋል? ያመጣቸዋል ከእርሱ ጋር። ጌታችን ሲመጣ አብረው ምን ይሆናሉ? ይመጣሉ። አታስቡ እያለ ያጽናናቸዋል። አብረው ይመጣሉ ይላቸዋል ማለት ነው። ስላመጣጡ ይነግራቸዋል። ቀጥሎ ምን አላቸው? በጌታ ቃል የምንላቸው ይህ ነው አላቸው። በማን ቃል? በጌታ ቃል። ምን ማለት ነው? ጌታችን አስቀድሞ ይሄን ነገር ተናግሮት ነበር። ጌት ጋር ቅድም ያነሳን ዮሐንስ ወንጌል ምዕራፍ 14 ቁጥር 3 በአባቴ ቤት ብዙ መኖሪያ አለ፣ ስፍራ ላዘጋጅላችሁ እሄዳለሁ፣ እኔ ባለሁበት እንድትሆኑ ሁለተኛ እመጣለሁ እወስዳችኋለሁ። ይሄ ጌታ ቃል ነው። ስለዚህ ጳውሎስ ይሄን ቤዝ አድርጎ ነው የሚናገረው። the foundation of every Christian teaching የክርስትና ዲኖሚኔሽን መሰረት፣ የአስተምሮ መሰረት የጌታችን ትምህርት ነው። ያዳመጥነው መልእክት በፓስተር ያሬድ ዮሐንስ ከቀረበው ትምህርት ያነቃን ዘንድ በጥቂቱ ያደመጥነው ነበር። እውነት ነው፣ እንዲህ ያለ ክቡር ተስፋችንን እንደማዳመጥ የሚያጽናና ነገር የለም ወገኖች። ስለዚህ ይህን ያክል ከአእምሮ በላይ ለሆነው ለእግዚአብሔር ውለታውን እንኳ ባይተካው ዝቅ ብለን አገልግለናው ሩጫችን ቢያልቅ እንደምን መታደል ነው። እስኪ ደግሞ ከአዋሳ ሙሉ ወንጌል ቤተክርስቲያን ሰመዘምራን ጋር የእንግድነታችንን ሕይወት እያሰብን በዝማሬ ቆይታ እናደርጋለን። በሰማይ ነው መኖሪያዬ ለኔ ተዘጋጀው ጊዜያዊ የምድር ቆይታዬ ያበቃል ሲመጣ ጌታዬ ሲመጣ ጌታዬ አድራሻዬ በላይ በሰማይ ነው መኖሪያዬ ለኔ ተዘጋጀው ጊዜያዊ የምድር ቆይታዬ ያበቃል ሲመጣ ጌታዬ ሲመጣ ጌታዬ ዓይን ያላየው ጆሮ ያልሰማው በሰው እጅ ያልተሰራው አገር አለ በሰማይ ማረፊያ አለ በሰማይ ዓይን ያላየው ጆሮ ያልሰማው
እውነት ነው እንደሰማነው ልብን የሚያስጥል ለቁጥር የሚገባ አንዳች ነገር የለም። ታዲያ ሊመጣ ላለው ሙሽራና መጥቶ ለሚወስደን የጌቶች ጌታ የነገስታት ንጉሥ ምን አይነት ዝግጁነት እያደረግኩ ነው በማለት ራሳችንን ልንጠይቅ ይገባናል። በደንብ እንንቃ። አዎ ሌሎችንም ደግሞ እናነቃቃ። ለመቋጫነት ወደ ያዝነው መረጃ ስንሻገር ውድ ተመልካቾች የጌታ ኢየሱስ ክርስቶስ መምጣት እየተቃረበ በመጣበት ጊዜ የክርስቲያኖች እንግልትና ስደት በጥፍ ጨምረዋል። እንደዚህ ይታያል። ከ388 ሚሊዮን በላይ ክርስቲያኖች በእምነታቸው ምክንያት ከፍተኛ ስደትና መድሎ ይደርስባቸዋል ተባለ። ይህም አሃዝ በዓለም ዙሪያ ከ7 ክርስቲያኖች አንዱ እንደማለት ነው። በ2026 የሆነውና እየሆነ ያለው በወንድሞቻችንና በእህቶቻችን ላይ የሚደርሰው ስደትም አሳሳቢ በሆነ ደረጃ ላይ ይደርሰዋል። እንዲያውም የኦፕን ዶርስ አገልግሎት ጥናት እንዳመለከተው በዚህ ዓመት ብቻ 50 ሀገሮች ላይ ታይቶ በማይታወቅ ከፍተኛ መጠን ተባብሶ የታየ ሲሆን በተለይም እንደ ሰሜን ኮሪያ ያሉ ሀገራትን በቁጥር 1 ደረጃ ላይ አስቀምጧቸዋል። ሰሜን ኮሪያ በዓለም ላይ ካሉት እጅግ ጨካኝ አምባገነን መሪ ካሏቸው ሀገራት አንዷ ሆና ቀጥላለች። እንደ ሊቢያ፣ ሶሪያ፣ ኔፓል የመሳሰሉ ሀገራትም ቅዱሳኖች ላይ ከፍተኛ የስደት ማዕበል ካስነሱ ሀገራት ተርታ ይመደባሉ። እንደ ህንድ፣ ኢራን፣ ፓኪስታንና አፍጋኒስታንን ጨምሮ ስደቱና ጭቆናው ተባብሶ ቀጥሏል። ይህ ስደት ሞትን ጨምሮ የአካል መጉደልን የሚያጠቃልል ሲሆን በቅርቡ እንኳን በሳውዲ አንድ ክርስቲያን በአደባባይ ላይ በሰይፍ ደሙ ፈሷል። በኢራንም ተመሳሳይ ለሀገሩ በጂምናስቲክ ሜዳሊያ ያመጣ አትሌት ኢየሱስን ተቀብሎ በመመስከሩ በሰይፍ ተገድሏል። ስታቲስቲክሱ እንደሚያወሳው ከሞት በተጨማሪ 3302 ክርስቲያኖች ታፍነው የት እንደደረሱ ያልታወቀ ሲሆን 5202 ሰዎችም መደፈራቸውን፣ በሺዎች የሚቆጠሩ ሌሎች ሰዎች እንደታሰሩና እንዲደበቁም መገደዳቸውን አውስተዋል። ከሰሃራ በታች ባሉ የአፍሪካ ሀገሮች ውስጥ ዋና ግድያዎች 93% የሚሆኑት ማለትም ከ4491 በላይ ክርስቲያኖች የተገደሉት ከሰሃራ በታች ባሉ የአፍሪካ ሀገሮች ሲሆን ይህም አካባቢውን ለክርስቲያኖች የሞት ወጥመድ እንዲሆን አድርጎታል ብለዋል። በተለይም ናይጄሪያ ከእምነት ጋር በተያያዙ ግድያዎች ከፍተኛውን ቁጥር የያዘ ሲሆን 3490 ክርስቲያኖች ተገድለውባታል። ይህም ከዚህ ቀደም ከተመዘገበ አሃዝ የአሁኑ ሪፖርት ከነበረው 3100 በላይ ተመዝግበዋል ተብሏል። አሁን እንግዲህ እግዚአብሔርን እየመሰሉ የሚኖር ሁሉ ይሰደዳሉ እንደሚል ቃሉ መጋደሏ ከደምና ከስጋ ጋር ያልሆነችው ቤተክርስቲያን በተለይም ወደ ጥልቁ መጣያው በደረሰ ጊዜ የሚይዘው የሚጨብጠውን ያጣው ባላንጣዋ ዲያብሎስ ቢያንገበግበውም አይደንቅም። ብቻዬን እንዴት ሲኦል እገባለሁ በማለት በማታለል ዘዴው በርካቶችን አጥምዶ ቢይዝም ክብርት ሙሽሪት ባለስልጣኗም ከእጁ ላይ የመነተፈችው በርካታ የሰው ልጆችን ከጨለማ ወደሚደነቅ ብርሃን መንግስት ማስፈለሱን ጭራሽ እየባሰባት ትሄዳለች። እኛም የመጨረሻውን ፍልሚያ ችላ እንዳንል በጽናት መቆም ይሆንልን። በእርግጥ ኢየሱስ ክርስቶስ ብቻውን ያድናል። የጌቶች ጌታ፣ የነገስታት ንጉሥ፣ የአማልክትም ሁሉ አምላክ ነው። ክቡራን ተመልካቾቻችንና አድማጮቻችን በእኛው ዩቲዩብ ቻናላችን በፓስተር አለማየሁ ነሞና በወንድማችን ይልቃል አስራት የሚቀርብ ወቅታዊ የሆኑ ገንቢ ሀሳቦች በዓለማችን ላይ ምን እየሆኑ እንዳሉ አይናችን ገላጭ ውይይቶችን በየዕለቱ ስለሚያደርጉ ገብታችሁ ተከታተሉ ዘንድ ጋብዛችኋለሁ። ለወገኖችም ሼር አድርጉላቸው። ለዕለቱ አዘጋጅተነው የነበረው እንግዲህ የምፅዓቱ አዋጅ ነጋሪ አገልግሎት መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናውን ብስራት ታደሰ አነበብኩላችሁ። በቴክኒኩም መረጃዎችንም አጠናክሮ የሚያዘጋጅልን ይልቃል አስራት ነው። የምፅዓቱ አዋጅ ነጋሪ አገልግሎት በማለትም ዩቲዩባችንን ሼር፣ ላይክ እና ሰብስክራይብ በማድረግ አብረን እርሻው ላይ እንቀጥል። እየጸለያችሁልን ያላችሁ ወገኖች እግዚአብሔር አብዝቶ ይባርካችሁ። እንግዲህ እግዚአብሔር አምላክ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ።
ተመልሼ መጥቻለሁ። ወገኖች በመላ ዓለም ሆናችሁ ዜናችንም ተከታተሉ። የእግዚአብሔር ቃል እንደዚህ ይላል፣ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ላይ ይለናል። እንግዲህ እግዚአብሔር ሐሳብና አጀንዳ ሰውን ወደ ቀደመ ወደ ዘላለም ሕይወት መመለስ ነውና ሰው በኃጢአት ከወደቀ ጀምሮ እንዴት ብሎ ወደ እርሱ የሚመጣበትን መንገዶች ሲያመቻችለት፣ ሰውን በአመፃው ሲቀጥል፣ መጨረሻ ግን ጌታ ኢየሱስ ክርስቶስ ምትክ የሌለውን ኃጢአት የሌለበት ሰው ሆኖ ተወልዶ ክቡር ደሙን ወደ አብ አቅርቦ ተፈጸመ ብሎ ሕይወቱን ሰጠልን። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ በዓለም ላሉ ሰዎች በሙሉ ለነጩም፣ ለጥቁሩም፣ ለሀብታሙም፣ ለድሃውም፣ ለተማረውም፣ ላልተማረውም በዓለም ላይ ለሰዎች ሁሉ የመታረቂያው መካከለኛ ክርስቶስ ብቻ ስለሆነ ሌላ ምንም ተጨማሪ ስለማያስፈልግና ጭማሪም ስለማይመጥነው በኢየሱስ ክርስቶስ በኩል የመጡትን ብቻ ስለሆነም እግዚአብሔር የሚቀበለው። ለዚያም ነው እኛ ይህንን የምስራች፣ ይህንን ታላቅ ደስታ፣ ታላቅ የምስራች፣ ታላቅ መድኃኒት የሆነውን ክርስቶስን ለማድረስ አብዝተን የምንጮኸው። እንደዚህ የሚባል ሃይማኖት አለኝ ብንለው እግዚአብሔር አያውቀው። ልጄ ኢየሱስ አለ ወይ ነው ጥያቄው። ልጁ ያለው ሕይወት አለው የሚለው ለዚያ ነው። ይሄ ሕይወት የሌላችሁ ቀናችሁ ዛሬ ነው። በየትኛውም የሀብትና የእውቀት ጣሪያ ላይ ያላችሁም ሆነ በሕመምም ያላችሁ፣ እንደዚሁም በማረሚያ ቤት የምትገኙ፣ በቤታችሁ፣ በየጓዳችሁ፣ በየመኝታ ቤታችሁ፣ በትራንስፖርትም ሆናችሁ በስልኮቻችሁ አሁን እየሰማችሁ እያዳመጣችሁኝ ያላችሁ በሙሉ ይህንን ዕድል ተጠቀሙበት። እግዚአብሔር አሳልፎ የሰጣችሁ የከበረ ዕድል ነው። አጠገባችሁ ነው ያለው። ውጫችን የሞላ ቢመስልም ውስጣችንን ክርስቶስ ቦታውን ካልያዘ የሰውነት ክብር ላይ ገና አልደረስንምና በአንዲት ደቂቃ ንስሐ ክርስቶስን የሕይወታችሁ ጌታ አድርጉት። በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ማንም ሁለተኛውን ሞት እንዳይሞት ዕድል ሰጥቶናል። መጠቀም የእኛ ፈንታ ነው። ትንፋሻችን ጸጥ እስክትል ድረስ ይጠብቀናልና በቁም እያላችሁ ዛሬ የእርቅ ቀን እንዲሆንላችሁ ከኔ ጋር አብረን በእግዚአብሔር ፊት አጭር ደቂቃ ንስሐ እንገባለን። አምናችሁ እኔ የምለውን በአፋችሁ ተናገሩ። የግድ መጮህ አያስፈልጋችሁም። ቀስ ብላችሁ መናገር ትችላላችሁ። እግዚአብሔር ይሰማችኋል። መንፈስ ስለሆነ ይሰማችኋል። እመኑት። የእውነታችሁን በሉ፣ ይቀበላችኋል። እግዚአብሔር ሆይ ይህንን ትልቅ ዕድል ስለሰጠኸኝ አመሰግንሃለሁ። እንድሞት አትፈልግምና ኢየሱስ ክርስቶስ በመስቀል ላይ ለእኔ ሲል እንደሞተ፣ እንደተቀበረና እንደተነሳ ደግሞም እንደሚመጣ አምናለሁ። ሕይወቴን ተቀበለኝ፣ በደሌንና መተላለፌን ይቅር በለኝ። ይቅር ስላልከኝም አመሰግናለሁ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። ደጋግማችሁ በኢየሱስ ክርስቶስ ስም እያላችሁ ጸልዩ። መጽሐፍ ቅዱስን ከዮሐንስ ወንጌል ጀምራችሁ አንብቡ። በአካባቢያችሁ ወደሚገኝ ቤተ ክርስቲያን ሄዳችሁም ኅብረት አድርጉ። ለእኛም ደውሉልን፣ እንጸልይላችኋለን፣ እናበረታታችኋለን። እግዚአብሔር አምላክ ይባርካችሁ። በደህና ሁኑ።